አልሐምዱሊላህ እስላም ማለት እኮ ብርሃን ነው፣ ሰላም ነው፣ ጥንካሬ ነው፣ ውበት ነው፣ እውቀት ነው። ምን ልበላችሁ፣ ሁለት ነገር ከእስልምና በጣም ደስ ይለኛል። እኔ አንድ ሐዲስ ሁሌም ስሰማው የሚያስደስተኝና አንድ የእስልምና አጀማመር አሊያም ደግሞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይህ ሪሳላ የእስልምና ጥሪ ወደ እነሱ ሲመጣ አጀማመሩን በጣም ነው የምወደው። እናም ራሽናል እንዲሆን ከሚያደርጉት እስልምናን ራሽናልና በእውቀት የተጀመረ እምነት ከሚያደርጉት ነገራቶች ውስጡ እንደ ዓለምም ስንሄድ ተመራጭ ከሚያደርጋቸው ነገራቶች አንዱ ነው ብዬ አስባለሁ። አንደኛው ጠንካራ ሙስሊም ከደካማ ሙስሊም የተሻለ አላህ ዘንድ ተወዳጅ ነው ይላል። ያ ማለት ለማጠናከር አሊያም ደግሞ ከሁሉ ነገር በልጦ ለመታየት ፕራዮሪታይዝ ራሳችንን ስማርት የምንባለው ኤክሰለንሲውን ነው ሰፖርት የሚያደርገው። ሶ መስራት ግዴታ ነው ማለት ነው በእስልምና። ሌላኛው ደግሞ እስልምና ሲጀምር ነቢዩ ሰለላሁ ዐለይሂ ወሰለም ጥሪ የተደረገላቸው ወዴት ነው? መጀመሪያ ማለት ነው ወደ እውቀት ነው። ኢቅራ ብስሚ ረቢከ አለዚ ኸለቅ፣ እወቅ ነው የተባሉት ወይ አንብብ ነው የተባሉት። በንባብ በእውቀት የጀመረ እምነት ማለት ነው። በአንድዬ ጌታ ምን አላለውም ጅብሪል አለይሂ ሰላቱ ወሰላም። ጥበቡን እዛ ጋ አያችሁ። በአንድዬ ጌታ እመን አሊያም ያለ አላህ የሚመለክ እውነተኛ አምላክ የለም አላለውም እኮ ጅብሪል። ያንን ነገር ግን ያንን ሲቹዌሽን አንደርስታንድ አድርጋችኋታል? እስቲ ወደ ራሳቸው አንጡትና እወቅ 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 አንብብ ነው የተባሉት። ሶ የኛ እስልምና አልሐምዱሊላህ በእውቀት የተጀመረ አውቀህ ወደ እውነተኛ መንገድ የምትመጣበት እምነት ስለሆነ ማንኛውም ሰው የሆነ ሰው እስልምናን ከመተቻታችሁ በፊት እወቁ። አሰላሙ አለይኩም ወራህመቱላህ